ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 23 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉንም እንጋብዛችኋለን። በቅድሚያም አርዕስቶችን ግብር ከፋዮች ለከንቲባ ጽሕፈት ቤት በሚስጥር ጥቆማ የሚሰጡበት አዲስ አሰራር ሊጀምር ነው። አሰራሩም ኃላፊዎች በተገኙበት ምላሽ የሚሰጥበት ነው ተብሏል። የምንነግራችሁ ይሆናል። ከፍተኛ ባለስልጣናት ለሚፈጽሟቸው የሙስና ወንጀሎች ማስረጃ ማግኘት ፈተና እንደሆነበት ኮሚሽኑ አስታውቀዋል። ከዚህ ጋር ተያይዞ የወጡ አነጋጋሪ መረጃዎችን የምናደርሳችሁ ይሆናል። በመዲናዋ ከ5000 በላይ ነጋዴዎች ላይ እርምጃ መወሰዱ ተሰምቷል። አብራችሁን ስትቆዩ ወደ እናንተ የሚደርስ ይሆናል። በመዲናዋ ከህንፃዎች የቀለም ኮድ ጋር በተያያዘ ባለስልጣኑ አዲስ መረጃ ይፋ አደረገ። በዚህም ነዋሪዎች በርካታ ቢሊዮን ገንዘብ ማውጣታቸው ተነግሯል። የምንነግራችሁ ይሆናል። ከዝግ አካውንት ላይ ከ1 ሚሊዮን ብር በላይ ወጪ ያደረጉ የባንክ ሰራተኞች በእስራት መቀጣታቸውን የተመለከተ አነጋጋሪ መረጃም ይዘናል። ትሰሙታላችሁ። የተከበራችሁ የገበያ ሚዲያ ተከታታዮቻችን የእነዚህና የሌሎች ጉዳዮችን ዝርዝር መረጃ እያደረስናችሁ አብረን እንቆያለን። አብራችሁን በመቆየት እንድትከታተሉንም በድጋሚ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። የመንግስትን ኃላፊነት ተሸክሞ ህግን የሚያስፈጽም አካል አትቅረጹኝ ማለት አይችልም ተባለ። የደንብ ማስከበር ባለስልጣን በስራ ላይ ያሉ ሰራተኞችን ያለፍቃድ ፎቶ አንስተው ማህበራዊ ሚዲያ ላይ ያጋሩ ግለሰቦችን በወንጀል ተጠያቂ አድርጌያለሁ ቢልም ይህን የሚመለከት ድንጋጌ በወንጀል ህጉ ላይ እንደሌለ የህግ ባለሙያዎች ተናግረዋል። በዚህም የህግ ባለሙያ የሆኑት አቶ ዘመድኩን መካሻ የተላለፈው ምስል ሀሰተኝነት እስከሌለው ድረስ ይህን የሚከለክል ህግ የለም ያሉ ሲሆን ሰዎች በግል ህይወታቸው ላይ ሳሉ እንጂ የመንግስትን ኃላፊነት በመወጣት ላይ ሆነው አትቅረጹን ማለት እንደማይችሉን አብራርተዋል። አያይዘውም ባለስልጣኑ ዜጎች ችግሮችን እንዳያጋልጡ ከማስፈራራት ይልቅ በሰራተኞቹ የህግ ጥሰቶች እንደተፈጸሙ ጥቆማ ሲደርሰው የእርምት እርምጃ ቢወስድ የተሻለ ተጠያቂነት ያለው አሰራር ማስፈን እንደሚችል ተናግረዋል። የህግ ባለሙያው ይታፈሩ ሙላቱ በበኩላቸው የተቋሙ አካሄድ ዜጎች ብልሹ አሰራርንም ሆነ ከህግ አሰራር ውጭ የሚደረጉ ተግባራትን እንዳያጋልጡ ጫና የሚፈጥር ነው ብለዋል። ከዝግ አካውንት ላይ ከ1 ሚሊዮን ብር በላይ ወጪ ያደረጉ የባንክ ሰራተኞች በእስራት ተቀጡ። በቦረና ዞን ያቤሎ ከተማ የሀያ ቀበሌ ኃላፊነታቸውን በመጥቀም ከዝግ አካውንት ላይ ከ1 ሚሊዮን ብር በላይ ወጪ ያደረጉ የባንክ ሰራተኞች በእስራት መቀጣታቸው ተገለጸ። አንደኛ ገልገሎ ቀንጨሮ፣ ሁለተኛ አብዲሳ ከበደ፣ ሶስተኛ ጉቱ ንጋቱ፣ አራተኛ ገመዴ ሜኤሶ፣ አምስተኛ ካሳ ግርማ፣ ስድስተኛ በሹሞቱማ፣ ሰባተኛ መክብብ ቡልቡላ የተባሉ ተከሳሾች ሙያቸውን በመጥቀም የማጭበርበር ወንጀል መፈጸማቸውን የቦረና ዞን ፖሊስ ወንጀል ምርመራ ክፍል መግለጫ አመላክተዋል። ሰራተኞች የተሰጣቸውን እምነትና ኃላፊነት ወደ ጎን በመተው እንዲሁም ሙያቸውን በመጠቀም ለያቤሎ ከተማ ለሚሰራ ትምህርት ቤት ከኦሮሚያ ትምህርት ቢሮ የተመደበና ፕሮጀክቱን በሚያንቀሳቅሰው ኮንትራክተር ስም በየ3 ወር የሚታደስ የዝግ ባንክ አካውንት ውስጥ ያለን 1,093,600 ብር የደንበኞች አገልግሎትና ሽያጭ ክፍል ኦፊሰር በሆነው በሶስተኛ ተከሳሽ ጉቱ ንጋቱ ትዕዛዝ የተዘጋው ሂሳብ አካውንት እንዲንቀሳቀስ አድርገዋልም ተብሏል። ከዚህም በኋላ በሁለተኛ ተከሳሽ አብዲሳ ከበደ አማካይነት እንዲጸድቅ ተደርጎ ከ1 ሚሊዮን ብር በላይ ወጪ በማድረግ ወደ ሶስተኛ ተከሳሽ ጉቱ ንጋቱ አካውንት ገቢ መደረጉን የቦረና ዞን ፖሊስ የወንጀል ምርመራ ክፍል መግለጫ አመላክተዋል። በተጨማሪም የፕሮጀክቱን ተቀማጭ ሂሳብ በየ3 ወር በሚታደስ ፍቃድ እንዲያንቀሳቅስ ፍቃድ ከተሰጠው ኮንትራክተር የግል አካውንትም 400,000 ብር ወደ ስድስተኛ ተከሳሽ በሺሞቱማ ገቢ እንዲደረግ በሰባተኛ ተከሳሽ መክብብ ቡልቡላ ኦዲት ተደርጎ የጸደቀ በማስመሰል ከፍተኛ የሆነ ምዝበራ መከናወኑን በምርመራና የኦዲት ግኝት ተረጋግጧልም ተብሏል። በዚህም
መሰረት አንደኛ፣ ሁለተኛና ሶስተኛ ተከሳሾች ከመመሪያና ከአሰራር ደንብ ውጪ ተቀማጭ ገንዘብ እንዲንቀሳቀስ በማድረግ አራተኛ፣ አምስተኛ፣ ስድስተኛና ሰባተኛ ተከሳሾች ደግሞ የተንቀሳቀሰው ሂሳብ ወደ ግል አካውንቶች እንዲገቡ በመፍቀድ በማጽደቅና ከመመሪያ ውጪ የተሰራን አሰራር ሪፖርት ባለማድረግ ወንጀል በፖሊስና በአቃቢ ጉዳያቸው ተጣርቶ በማስረጃ ተረጋግጦ ለኦሮሚያ ጠቅላይ ፍርድ ቤት የደቡብ ቅርንጫፍ መላኩ ተገልጿል። ክሱን ሲከታተል የነበረው የኦሮሚያ ጠቅላይ ፍርድ ቤት ደቡብ ምድብ ችሎት ሰሞኑን በዋለው ችሎት አንደኛ ተከሳሽ በ9 ዓመት ከ8 ወር፣ ሁለተኛ ተከሳሽ በ8 ዓመት ከ2 ወር፣ ሶስተኛ ተከሳሽ በ6 ዓመት ከ8 ወር፣ አራተኛ ተከሳሽ በ6 ዓመት ከ4 ወር፣ አምስተኛ ተከሳሽ በ3 ዓመት ከ9 ወር፣ ስድስተኛ ተከሳሽ በ1 ዓመት ከ3 ወር እንዲሁም ሰባተኛ ተከሳሽ ደግሞ በ1 ዓመት ከ2 ወር እስራት እንዲቀጡ የወሰነባቸው ሲሆን ሰባቱም ተከሳሾች በተጨማሪ 3 ሺህ ብር ቅጣት የተወሰነባቸው መሆኑን የምርመራ ክፍሉ የላከው መግለጫ በመጥቀስ ብስራት ሬዲዮ ዘግበዋል። የህንፃዎችን የቀለም ኮድ የተከተሉና በስታንዳርዱ መሰረት ያስተካከሉ ነዋሪዎች ከ11 ቢሊዮን ብር በላይ አውጥተዋል ተባለ። በኮሪደር ልማት መንገዶች ላይ የሚገኙ በስታንዳርዱ መሰረት ቀለም የቀቡ አጥር ያጠሩ መብራቶች የሰቀሉ ነዋሪዎች በአጠቃላይ ከ11.3 ቢሊዮን ብር በላይ ወጪ እንዳደረጉ ተገለጸ። የአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን ዋና ዳይሬክተር ህይወት ሳሙኤል የህንፃዎች የቀለም ኮድ ስታንዳርድ ለማስጠበቅ እየተሰራ ነው ያሉ ሲሆን የህንፃዎችን የቀለም ኮዶች ስታንዳርድ መዘጋጀቱን ተናግረዋል። አያይዞ የህንፃ ባለቤቶች ህንፃዎችን ቀለም ለመቀባት ይህንን ስታንዳርድ ከባለስልጣን መስሪያ ቤቱ የሚሰጣቸው ብቻ መሆኑን ገልጸው ለከተማዋ የሚስማሙ 13 አይነት ቀለማት መለየታቸውንም አስታውሰዋል። ይህም ግንባታው ተጠናቆ አገልግሎት በመስጠት ላይ የሚገኝ ህንፃ ከተማ አስተዳደሩ በሚያወጣው የአፈጻጸም እርከን አቅጣጫ የቀለም ዲዛይኑን የሚተገብር ሲሆን ኮሪደር ልማት ባለፈባቸው አካባቢዎች ያሉ ግራና ቀኝ ቤቶች እድሳት የተደረገባቸውና በስታንዳርዱ መሰረት ቀለም የተቀቡ መሆኑን የባለስልጣኑ ዳይሬክተር ተናግረዋል። እስካሁን ባለው መረጃ በኮሪደር መንገዶች ላይ የሚገኙ ነዋሪዎች በስታንዳርዱ መሰረት ቀለም የቀቡ አጥር ያጠሩ መብራቶች የሰቀሉ ነዋሪዎች በአጠቃላይ ከ11.3 ቢሊዮን ብር በላይ ወጪ ያደረጉ መሆኑን ተገልጿል። ከተማዋ በህንፃዎች የራሷ የሆነ ስታንዳርድና በቀለም የሚገለጽ ብራንድ እንዲኖራት የአረንጓዴ ልማት የአርባን ዲዛይን ቅርጽ ይዞ እንዲለማ ማድረግ እንደሚኖርበት ባለስልጣኑ በመመሪያው አስቀምጠዋል። ከ5000 በላይ ነጋዴዎች ላይ እርምጃ ተወሰደ። በአዲስ አበባ ከተማ በዘንድሮ በጀት ዓመት በ3 ወሮች ውስጥ 5371 ነጋዴዎች ህጋዊ አሰራር ባለመከተላቸው እርምጃ እንደተወሰደባቸው የአዲስ አበባ ከተማ ንግድ ቢሮ አስታወቀ። የቢሮው የኮሚኒኬሽን ዳይሬክቶሬት ዳይሬክተር አሸናፊ ብርሃኑ እንደገለጹት በበጀት ዓመቱ 3 ወራት ውስጥ በአዲስ አበባ ከሚገኙ ከ700,000 በላይ ነጋዴዎች መካከል 257983 ያህሉ ላይ የበር ለበር ቁጥጥር ተደርጓል። በዚህም 5371 ነጋዴዎች የንግድ ፍቃድ እድሳት መፈጸም፣ የሚሸጡትን ምርት ዋጋ ዝርዝር መለጠፍ፣ የሽያጭ ደረሰኝ መኖር የመሰለ ህጋዊ አሰራሮች መከተላቸውን ተፈትሾ እርምጃ እንደተወሰደባቸው አብራርተዋል። እርምጃ ከተወሰደባቸው ነጋዴዎች መካከል 4924 የሚሆኑት አስፈላጊውን ሂደት በማሟላት ወደ ህጋዊነት እንደተመለሱ የገለጹ ሲሆን 87 ነጋዴዎች ደግሞ የሀብት ውርሰት ተደርጎባቸዋልም ብለዋል። ንብረታቸው የተወሰደባቸው ነጋዴዎች ዕጣ ፈንታን በተመለከተም የቤት ውል ወስደው በኦንላይን ስራቸው እንዲቀጥሉ የተመቻቸላቸው መሆኑን ተናግረው ቢሮ በቀጣይም ክትትሉን አጠናክሮ በመቀጠል ህጋዊ አሰራር የማይከተሉ ነጋዴዎች ላይ እርምጃ እንደሚወስድ ጠቁመዋል። ከፍተኛ ባለስልጣናት ለፈጸሟቸው የሙስና ወንጀሎች ማስረጃ ማግኘት ፈተና ሆኗል ተባለ። ከፍተኛ የመንግስት ሹመኞች የሚፈጽሟቸውን እንደ የህዝብ ሀብት ምዝበራ ያሉ የሙስና ወንጀሎች ለመከላከልና ጥፋተኞችን ተጠያቂ ለማድረግ የሚያስችሉ ጠንካራ ማስረጃዎች ማግኘት ትልቅ ፈተና እንደሆነበት የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ገልጿል። አንዳንድ ከፍተኛ ኃላፊዎች የመንግስትን ፖሊሲና አሰራር በማዛባት የህግ የበላይነትና የኢኮኖሚ መረጋጋትን ለመፍጠር የሚዳርጉ ጥረቶችን እያሰናከሉ መሆኑን የህግ ባለሙያዎች በተደጋጋሚ እንደሚያነሱ ያስታወሰው ኮሚሽኑ የተጠረጠሩትን ባለስልጣናት ፍርድ ቤት ለማቅረብ የሚያስችል ማስረጃ ማግኘት ግን አስቸጋሪ መሆኑን አስታውቀዋል። በዚህም በተቋማት አመራሮች አማካኝነት የሚፈጸሙ ወንጀሎችን ለመከላከልና ጥፋት ፈጻሚዎችን ለማስቀጣት ከወሬ የዘለለ የሰውና የሰነድ ማስረጃዎች ማግኘት አስቸጋሪ ነው ሲሉ በኮሚሽኑ የሙስና መረጃዎች አስተዳደር መሪ ስራ አስፈጻሚ የሆኑት አቶ መስፍን በላይነህ ተናግረዋል። አያይዞም ተጨባጭ ማስረጃ ሳይገኝ ደግሞ አንድን ግለሰብ የህግ ጥያቄ ማድረግ አይቻልም ሲሉ አስረድተዋል። ሙስና በፈጻሚዎቹ ስልጣን
ስልጣንና ኃላፊነት እንዲሁም በአይነቱ በአራት ደረጃዎች አሉት በማለት ያብራሩት አቶ መስፍን በከፍተኛ ሹማምንት የሚፈጸመውን መጠነ ሰፊ፣ በታችኛው መዋቅር ሹመኞች የሚፈጸመውን ጥቃቅን፣ በፖለቲካዊ ውሳኔ የሚፈጸመውን የፖለቲካ ህጋዊ መንገድን በተከተለ የህግ ክፍተት የሚፈጸመውን ስርዓታዊ በማለት ከፋፍለውታል። ስራ አስፈጻሚው በመጨረሻም እስካሁን ለፈጸመው የህዝብና መንግስት ንብረት ምዝበራ፣ ሙስና ወንጀል ማስረጃ ተገኝቶበት በህግ ተጠያቂ ያልሆነ የመንግስት ኃላፊ የለም ማለታቸውን አሃዱ ሬዲዮ ዘግበዋል። ግብር ከፋዮች ለከንቲባ ጽሕፈት ቤት በሚስጥር ጥቆማ የሚሰጡበት አዲስ አሰራር ሊጀመር ነው። የአዲስ አበባ ከተማ አስተዳደር የግብር ከፋዮችን ቅሬታ ኃላፊዎች በተገኙበት አጣርቶ ምላሽ መስጠት የሚያስችል አሰራር ከመጪው ሐሙስ ጀምሮ ተግባራዊ እንደሚያደርግ አስታውቀዋል። በአዲስ አበባ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ የሚኖርን ቅሬታ መፍታት የሚያስችል አዲስ አሰራር በከንቲባ ጽሕፈት ቤት ስር የተዋቀረ ሲሆን አሰራሩ በአስተዳደሩ የገቢዎች ቢሮ ስር በተዘረጋው የቅሬታ አፈታት ስርዓት ያደረኩ ግብር ከፋዮች ቅሬታቸውን የሚያቀርቡበት ነውም ተብሏል። በዚህ መሰረትም ከገቢ አሰባሰብ፣ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የሚነሱ ቅሬታዎች ዘውትር ሐሙስ ኃላፊዎች በተገኙበት የሚደመጡና ጣርተው ምላሽ የሚሰጥባቸው እንደሚሆን ተገልጿል። የተዘረጋው አሰራር ለከንቲባ ጽሕፈት ቤት በሚስጥር ጥቆማ ከሚሰጥበት ነፃ የጥሪ ማዕከል 9977ና የሚስጥር ሳጥን በተጨማሪ ቅሬታዎችን በአካል ለበላይ አመራር ለማቅረብ እንደሚያስችል የከተማ አስተዳደሩ ኮሚኒኬሽን ቢሮ አስታውቀዋል። አሰራሩ ከፊታችን ሐሙስ ኅዳር 25 ቀን 2018 ዓ.ም ጀምሮ ወደ ተግባር የሚገባ ሲሆን በዕለቱም ከገቢዎች ጋር ብቻ የተያያዙ ቅሬታዎችን አመራሩ ተቀብሎ እንደሚያስተናግድ ተጠቁሟል። ግብጽ ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማታደርግ አስታወቀች። ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስተር ባድር አብዱላቲ ተናግረዋል። ሚኒስትሩ ይህን የተናገሩት ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ባደረጉበት ወቅት ሲሆን ላለፉት 13 ዓመታት የተደረጉ ውይይቶች አንዳችን መፍትሄ አላመጡም ብለዋል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን የጠቀሱም ሲሆን በዚህም መከረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባም ተናግረዋል። ባለፉት 13 ዓመታት በአገሪቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ህግ መሰረት የውሃ ደህንነቷን እንደምታስከብር የገለጹት የውጭ ጉዳይ ሚኒስትሩ ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል። አክለውም የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደ ተናጠል እርምጃ ነው የምንቆጥረው በማለት ህገ ወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡን ከዓለም አቀፍ ህግ ጋር የሚጣጣም አይደለም ሲሉም የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መመራት አለበት። ይህም ማሳወቅንና ጉዳት አለማስከተሉን ማረጋገጥ ያስፈልጋል ሲሉ አብራርተዋል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዚዳንት አብዱል ፈታህ አልሲሲ መናገራቸው ይታወሳል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን እናሳውቃችኋለን። ሮሃ የፎሬክስ ቢሮ በዛሬው ዕለት አንዱን የአሜሪካ ዶላር 174 ብር ከ15 ሳንቲም በመግዛት 177 ብር ከ63 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 221 ብር ከ65 ሳንቲም በመግዛት 226 ብር ከ08 ሳንቲም ተሽጧል። አንዱን ዩሮ 195 ብር ከ52 ሳንቲም ተገዝቶ 199 ብር ከ43 ሳንቲም ተሽጧል። አንዱን የስዊዝ ፍራንክ 205 ብር ከ75 ሳንቲም ተገዝቶ 209 ብር ከ86 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 45 ብር ከ78 ሳንቲም ተገዝቶ 46 ብር ከ69 ሳንቲም ተሽጧል። አንዱን የሳውዲ ሪያል 45 ብር ከ2 ሳንቲም ተገዝቶ 46 ብር ከ1 ሳንቲም ተሽጧል። አንዱን የቻይና ዩዋን ደግሞ 23 ብር ከ1 ሳንቲም ተገዝቶ 23 ብር ከ51 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ከገበያ ሚዲያ ለዕለቱ የተዘጋጁትን ወደ እናንተ የደረሱትን የዜና ዘገባዎቻችን እነዚህ ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ የዩቲዩብ ገጻችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ እያስታወስን እዚህ ጋር እንሰናበታለን። ሰላም።